በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት የቁስጥንጥንያ ንጉሥ የቴዎዶሲዎስ ልጅ የእግዚአብሔር አገልጋይ የሚሆን የገብረ ክርስቶስን ዜና ገድሉን ማንበብ እንጀምራለን። ልመናው ይደረግልን። የአምላኩ ክብርም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ቴዎዶሲዎስም እግዚአብሔርን የሚወድ ነበር፣ እንግዳንም የሚቀበል ነበር። ለድሆች ለጦም አዳሮች ባሎቻቸው ለሞቱባቸው እናት አባት ለሞቱባቸው ምጽዋትን ያደርግ ነበር። ቁርባን መስዋዕት ያቀርብ፣ እግዚአብሔርንም ያገለግል ነበር። ሚስቱም እንደርሱ እግዚአብሔርን የምትፈራ ደግ ሴት ነበረች። ስሟም መርኬዛ ይባል ነበረ። ንጉሥ ቴዎዶሲዎስና ንግሥት ባለቤቱ መርኬዛ በመንግስታቸው ልጅ ስላልነበራቸው ብዙ ዘመን እያዘኑ ይኖሩ ነበር። ሚስቱ መርኬዛም ንጉሥ ቴዎዶሲዎስን አለችው፣ ጌታዬ ከእኛ በኋላ ስማችንን የሚያስጠራ መንግስታችንን የሚወርስ ደስ የሚያሰኝ ልጅ ይሰጠን ዘንድ ፈጣሪያችን እግዚአብሔርን እንለምነው አለችው። አሁንም ተነስ፣ ወደ ኢየሩሳሌም እንሂድና ለፈጣሪያችን ለእግዚአብሔር ስዕለት እንሳል፣ ልመናም እናቅርብ። ፈጣሪያችን የለመኑትን የሚሰማና የሚረዳ ሁሉን ቻይ ነውና። ንጉሥ ቴዎዶሲዎስና ንግሥቲቱ መርኬዛም ተነስተው ወደ ኢየሩሳሌም በቀራንዮ ወዳለችው ቤተ መቅደስ ገቡ። ይህችውም የዓለም መድኃኒት ዳግማዊ አዳም ኢየሱስ ክርስቶስ የተሰቀለበት ጎልጎታ ናት። በዚያም ቦታ ተንበርክከው ዓይናቸውን ወደ ሰማይ አቅንተው ደረታቸውን እየመቱ እያለቀሱም እየጮሁም መላልሰው ልመናቸውን አቀረቡ። ለእግዚአብሔርም ስዕለታቸውን ተሳሉ። እግዚአብሔርም ልመናቸውን ሰምቶ የልቦናቸውንም ሐዘንም አይቶ ልመናቸውን አላቃለለም፣ እምነታቸውንም ቸል አላለም። ጻድቃንን አይጠላቸውም ተብሎ እንደተጻፈም በእርግና ዘመናቸው መዓዛ ሃይማኖቱ እግዚአብሔር ከፈጠረው ከምድረ በዳ አበባ ይልቅ የሚበልጥ ደስ የሚያሰኝ ልጅን ሰጣቸው። ንጉሥ ቴዎዶሲዎስም ልጁን አብደል መሲህ አለው። ትርጓሜውም ገብረ ክርስቶስ ማለት ነው። አባቱ ቴዎዶሲዎስና እናቱ መርኬዛም እግዚአብሔር ልመናቸውን ሰምቶ ደግ ልጅንም ስለሰጣቸው ደስ ብሏቸው እግዚአብሔርን አመሰገኑት። ልጁም አድጎ ለትምህርት በደረሰ ጊዜ አባትና እናቱ ወደ ትምህርት ቤት ይወስዱት ዘንድ ተማከሩ። ወደ መምህር ወሰዱት። ከትርጓሜው ጋር የነቢያትን መጽሐፍ፣ ዳግመኛ የወንጌልን ቃል፣ የሐዋርያትን መጽሐፍና ስለ ክርስቶስ የተነገረውን ሁሉ ተማረ። ዳግመኛም ጥበብ መንፈሳዊን፣ ጥበብ ስጋዊን፣ ሕግና ስርዓትንም ተማረ። ፈረስ ግልቢያን፣ አውሬ ማደንን፣ ጋሻ መመከትን፣ ቀስት ማሰርን፣ ጦር ፍላጻ መወርወርን፣ እንደ እስራኤል ንጉሥ እንደ ዳዊትም ውንጭፍ ማወንጨፍን ተማረ። ሰውን ከፈጣሪው ከምታርቀው ከኃጢአት ብቻ በቀርም ሰው ከሚሠራ ሁሉ ያልተማረው የለም። አባትና እናቱ ትምህርትን ሁሉ እንደ ጨረሰ ባወቁ ጊዜ ፈጽሞ ደስ አላቸው፣ እግዚአብሔርንም አመሰገኑት። አባትና እናቱ በሕይወታቸው ሳለን ሚሳይተን ለልጃችን እናጋባው፣ አዱኛውንም አይተን ደስ ይበለን ብለው ተማከሩ። ከተወለደ 15 ዓመት በሆነውም ጊዜ የሮሙን ንጉሥ ልጅ አጩለት። እንደ መንግሥታቸውም ታላቅነት እንደ ሀብታቸውም ስፋት ለሰርግ የሚገባውን ሁሉ አዘጋጁ። እንደ ክርስቲያን ሕግ ሙሽራይቱን አመጡለት። ሙሽራውንና ሙሽራይቱንም በእመቤታችን በቅድስት ድንግል ማርያም ስም ወደ ተሰራች ቤተ ክርስቲያን አገቧቸው። የቁስጥንጥንያ ሊቀ ጳጳሳት አባ ቴዎፍሎስም ቀሳውስትንና ዲያቆናትን አስከትሎ መጣ። ወደ ቤተ ክርስቲያንም ገብተው በሙሽራውና በሙሽራይቱ ላይ የጋብቻ ሕግ እንደሚያዘው ፈጸሙ። አባ ቴዎፍሎስም እጁን በራሳቸው ላይ ጭኖ የጋብቻውን ጸሎት ጸለየላቸው። ቤተ እስራኤልን ካጸኑት ከሊያና ከራሄል የያዕቆብንም ዘር እንዳበዛ እግዚአብሔር ዘራችሁን ያብዛው ብሎ ባረካቸው። በማያይህ ጊዜ የላሜህን ልጅ የኖህን ጋብቻ እንደባረከ እግዚአብሔር ጋብቻችሁን ይባርክ።
ታቦተ ጽዮን ስለገባችበት የአቢዳራን ቤት እንደባረከ ቤታችሁንም ይባርክ። የብዙ ብዙ ሁኑ፣ አትራቡ፣ አትጠሙም። የጳጳሳቱ አለቃ አባ ቴዎፍሎስ እንደዚህ ባለ ጊዜ የሰሙት ሁሉ አሜን ይሁን ይሁን አሉ። ከቤተ ክርስቲያን ከወጡ በኋላ ወደ ቤት ተመለሱ። ሙሽራውንና ሙሽሪቱንም ወደ ጫጉላ ቤት አገቧቸው። መንፈቀ ሌሊትም በሆነ ጊዜ ገብረ ክርስቶስ ሙሽራይቱን ወዳለችበት ገብቶ እጇን ይዞ ያልኩሽን ሁሉ ልትፈጽሚ ነይ እንማማል አላት። ያላትንም ሁሉ ልትፈጽም ቃል ኪዳን ገባችለት። ተነስተውም ግንባራቸውን ምድር አስነክተው ዓይናቸውን ወደ ሰማይ አቅንተው እጃቸውን ዘርግተው ጸሎተ ሃይማኖትን እስከ መጨረሻው በአንድነት ጸለዩ። ከዚህም በኋላ ገብረ ክርስቶስ የሙሽርነት ልብሱን አብልቆ ጥሎ ተርታ ልብስ ለበሰ። የሚችለውንም ያህል ብዙ ወርቅና ብር ከሳጥኑ ያዘ። ሙሽራይቱ ወዳለችበትም ሄደና ራሷን ሳማት። ሙሽራ ሆይ እግዚአብሔር ካንቺ ጋር ይሆን፣ ከጠላት ዲያብሎስም ተንኮልም ያድንሽ አላት። ሙሽራይቱም እያለቀሰች ጌታዬ ወዴት ትሄዳለህ? ለማንስ ትተወኛለህ? አለችው። ገብረ ክርስቶስም ለእግዚአብሔር አደራ ሰጥቼሻለሁ አላት። እኔ ግን ክርስቶስን ልከተለው ሄዳለሁ። የዚህ ዓለም ምድራዊ ሀብትና መንግሥት ኃላፊ ነውና፣ አንቺ ግን የተማማልነውን መሐላ አስቢ። ያን ጊዜ ፈጽማ ዝም አለች። ከመሄድም ልትከለክለው ስላልቻለች ምንም አልተናገረችም፣ ከእርሱ ጋር የገባችውን ቃል ኪዳን አስባለችና። ያን ጊዜ አባትና እናቱ፣ ሚዜዎቹ፣ ወዳጆቹ፣ አገልጋዮቹ ተኝተው ሳለ በሌሊት ወጣ። ከዚያችም ከሙሽራይቱ በቀር ማንም ማን ያየ የሰማ የለም። የአባታችን የገብረ ክርስቶስ ረድኤትና በረከት አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቡነ ዘበሰማያት